የተባረከች ልጅ ነው ከርሶ የወጣችው። ሁሉም ልጆት ይመስገን እንግዲህ በእንጨቱ ነው። ጥሩ ናቸው አለ ብሩክ አለማየሁ። ከዛ በኋላ ከግንዱ ነው አለ ጋሽዬ ማለት ነው። ከእንጨቱ ነው እንጂ ከግንዱ ነው እንዴ? ከእንጨቱ ነው ያለው። እና ብዙዎቻችሁ በጣም ሙድ እየያዛችሁ ነው። ብሩክ አይፈራም ወይ እያላችሁ ነው እንዴ? ምን አስፈራው? ከአባቱ ጋር አይደል እንዴ ያለው ጋይስ። እና በጣም ደስ የሚል ቅኔ ነው በነገራችን ላይ ጋሽዬ የተናገረው ነገር በጣም እውነት ለብዙ ሰው ቲክቶክ ሙድ እየያዙበት ነው። በነገራችን ላይ ከዚህ ልጅ ጋራ ብሩኬና ሃይሚ ከዚህ ልጅ ጋር ነው ዲዩት አድርጉና አገናኙልኝ ያልኩት። ምክንያቱም ቀንተሽ ነው እንዳትሉኝ፣ ሃይሚን ከግምጃዬ ስላገናኘን እንዳትሉኝ አይደለም። በጣም ደስ የሚለኝ ነገር ስለሆነ ነው። እነዚህ ሙና ጆዬ የሚሰሩት ቪዲዮ በጣም ደስ የሚሉ ጥንዶች ልክ እንደ ሃይሚና እንደ ብሩኬ ነው እንትናቸው ማለት ነው። ያኔ ትውቅነታቸው ከትምህርት ቤት ጀምሮ ነው። እሷም ሌላ አታውቅም፣ እሱም ሌላ አያውቅም። ሰው ብሩክና ሃይሚም እንደዛ ስለሆኑ የህይወት ተሞክሮ አሁን እነሱ ትንሽ ስቴፕ የተሻገሩ ይመስለኛል። በነ ብሩክ እይታ ስናያቸው በእድሜ ሳይሆን በቃ በአኗኗር ዘይቤያቸው እና በጣም ማደንቀው በቃ እንጃ ይሄ በጣም ይለይብኛል ጆዬ ማለት ነው። በዚህ አጋጣሚ ይሄን ቪዲዮአችሁን ከቲክቶክ አምጥቼ ስለሰራው እንዳትቀየሙ፣ በጣም ስለምወዳችሁ ነው። በጣም ጆና ሙዬ ማለት ነው። ቤተሰቦች ግን ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። መሀል ገብቼ ሰላም ስላልኳቸው ይቅርታ። ያው የእነሱን ነገር ማሳየትና ማብራራት ፈልጌ ነው። ብዙ ጊዜ ዲዩት አድርጉልኝ እያልኩኝ ከነማጋ ነው ግን የምትዩትልኝ ያላችሁ ከነዚህ ጋር ነው። እነዚህ እንቁ ከመሰሉ ፍቅረኛሞች ጋር ነው። ይህ ልጃቸውን እስኪ ውት ፍቅር እኮ የሆነ ልጅ ነው። በስማም ደስ ሲል ብሩክና ሃይሚም እንደዚህ ወልደው ታየኝ ቪዲዮ ላይ እንደዚህ ቅምጥልጥል እያደረጉ ሲያመጡት ማለት ነው። እና በጣም በቃ የአባትነት ኃላፊነት እሷም ደግሞ የእናትነት ኃላፊነት እውነት እነሱን ስታዩ ማለት ነው ኑሮ ቀላል ነው። በቃ ምንም አይከብድም የምትሉት እግዚአብሔርን። ያው እንግዲህ ሰው በምታዩት ነገር ነው መቼስ ቪዲዮ ላይ እንዲሆነው ከመጡ ከዛ በኋላ ያለው ደግሞ ሰላም አስቡት። እንግዲህ ሰላምን የሚፈጥረው እሱ ፈጣሪ ስለሆነ በጣም በቃ እንትን አላቸው ልጃቸውን የሚያሳዩት አክት። አሁን እዚህ ጋር እሱ ሚስቱን ጎንበስ ብሎ ምናምን ከዛ ደግሞ ልጁ እነሱን አይቶ ደግሞ እዩት እንግዲህ የልጅ አስተዳደግ ራእይ ማለት ነው። ይሄንን ሌላ ነገር ሌላ ጭቅጭቅ እየሰሩ እንትን ከማለት አሁን ህዝቡ ከዚህ ብዙ ነገር ትማራላችሁ። የቤተሰብ ፍቅር፣ የሴት ልጅ ፍቅር በቃ ልጁ ራሱ የአባቱን ራእይ ነው እየተማረ የሚያድገው። ገብቷችኋል አይደለ? አሁን ከአብርሃም ስራ ይሄ ስራ በጣም የተሻለ ነው። በቃ በጣም ማለት ነው። እግዚአብሔር ካለው እኮ በሁሉም ነገር ግዴታ በቃ የሆነ ተለወጡ ባላችሁ ነገር ትለወጣላችሁ። እና አሁን አብርሃም ይሄን የሚያክል ልጅ ይዞ ይሄን ልጅና እሱ አኗኗር ዘይቤያቸው አንድ ነው፣ ግን የልጃቸው ደስታ በዛ ላይ ለህዝቡ በጣም አስተማሪ የቤተሰብ ፍቅር በቃ ደስ የሚል እንጂ እዛ ጋር አሁን እናት እዚህ እያለቀሰች ከዛ ደግሞ እሱ ከሌላ ሴት ጋር መደሰት ምናምን አሁን ያ አይመጣውም። ብሩክና ሃይሚ ወደዚህ ህይወት እንደው በድጋሚ ባትገቡ በጣም ነው ደስ የሚለኝ። እንጃ የፈለገ ነገር ስራ ቢሆንም ብሩክ እንደው ከሃይሚ ጋር ማለት ነው እንዲሁ ቤተሰብህ እንደወደደህ በቃ ከሃይሚ ጋር በሰላም በፍቅር በቃ ለመኖር ወስነሃል። አሁን ላይ ብዙ ነገር እያየሁኝ ነው። እንደዚህ አይነት ነገሮችን ብትከታተል ይሄ እነዚህ የሚመጡ ሴቶች ቢቀሩ በቃ አይ ነው እናውቃለን እኮ ለስራ እንደሆነ ብሩክ አለማየሁ ምንም ጸባዩ እንዳልሆነ በደንብ ጥንቅቅ አድርገን ነው የምናውቀው። ግን ሰው ደግሞ በሚያየው ልክ ነው የሚናገረው፣ በሚያየው ልክ ያወራል። ገባችሁ? ስለዚህ እኛም እናንተ በሰራችሁ ስራ አውርተን የምንወዳችሁ ሰዎች ብዙ ሰው ከምትቀየሙ አሁን ሰሞኑን ሃይሚዬ በላይቭ ላይ አሁን ትናንት እንደዛ ባለችው ነገር ሙሉ እየያዙባት ነው። ገብታችኋል አይደለ? ይሄ የፍቅር ነው ይገባኛል እኮ። ስለዚህ እነሱ ሞራላቸው ከሚነካ እናንተም ደግሞ ጥሩ ስራ ሰርታችሁ በቃ ለህዝብ የሚያስተምር ነገር እይታ አላጣችሁ ምን አላጣችሁ። ሌሎቻችሁ ደግሞ በዙሪያቸው እነሱ ስትጣሉ ካሜራ እየደቀናችሁ ቪዲዮ የምትሰሩ ሰዎች ደግሞ የየራሳችሁን የህይወት አጋር የትዳር አጋራችሁን ይዛችሁ ህይወትን መጋፈጥ ነው። በቃ እኔ እንደዛ ነው የምመኘው። ብዙ ጊዜ አሁን ሃይሚና ብሩክ የሚጣሉት በዙሪያቸው ያሉትን ሰው ለማሳደግ ይመስለኛል እንጂ እውነት እኔ ሃይሚና ብሩኬ ጋር ጥላቻ አለ ብዬ እኔ በፍጹም አላስብም። ምክንያቱም ከጋሽዬ ጋር ከዚህ በፊት ምን አለፈ? ቤተሰብ ምን አሳለፉ? አሁን ያ ሁሉ ነገር በውስጥ ተፈቶ ነው፣ በውስጥ አልቆ ነው፣ በውስጥ ምን ተብሎ ነው? ቀጥታ ካሜራ ላይ ደህንነታቸውን ነው ይዘው የመጡት ከጋሽዬ ጋር። ምንም አታሃራ የለ ምን የለ። እንዲያውም በመሃል ትንሽ ጣል እያደረጉ ነበር። ጋሽዬ ለብሩክ ያለው ፍቅር እንደዛው ነው።
ሚዲያ ላይ እንኳን እናንተ በሰደባችሁት ልክ አባት እንኳን እንደዚህ ተቆርቁሮ ምንም ያለው ነገር የለም። አይታችኋል እንግዲህ። ስለዚህ እንደዚህ ቤተሰብ ጋር ጥሩ ነገር ያላችሁ ሚዲያ ላይ ደግሞ ዓለም ህዝብ በሚያቀው ሚዲያ ላይ የሆነ ነገር ይደረጋል እየተባለ ስም ባይሰጥ በጣም ደስ ይለኛል። በምትሰሩ ስራ እናንተ የሚወዷችሁ ሰው ተናግረዋችሁ የእናንተ ቅስም ተሰብሮ ከዛ ደግሞ ሌላው ሰው በቃ የሆነ እንደ መጥፎ ነገር ባያራግብ ደስ ይለኛል። አንዳንድ ጊዜ የሆነ በቃ ማለት ሰውን ስትወዱት ከነ ምናምኑ ወዳችሁ ግን ያ ሰው ካጠገቡ እንደማይርቅ ታውቃላችሁ። አሁን ብሩክ ሃይሚን ርቆ እንደማይርቅ 100% ታውቃላችሁ። በዛን ሰዓት ስታወሩ እናቱን ሳይቀር እኮ ነው ስታዋርዱ የነበረው አይደል እንዴ? አሁን ላይ ደግሞ ምንም ሊጸጽታችሁ አይገባም። ገስት ከፍታችሁ ያልሆነ ነገር ምናምን ማውራቱ አስፈላጊ አይደለም እንዴ? ይቺ ልጅ እኮ ባሏ እኮ ነው በዛን ሰዓት እንትን የተባለው። ዛሬ አብራ የምትጠጣው፣ ዛሬ አብራ የምትኖረው፣ ዛሬ እናቱ ቤት ሄዳ እናቱን አብራም አደረች ምንም ማለች የምትሆነው እናቱ ናት። ገባች? በዛን ሰዓት እናቱን ነው የረገጣችኋት። ዛሬ በሷ እጅ የተሰራ ነው የምትበላው። በዛን ሰዓት እኮ እንዴት ነው የምታያት? እንዴት ነው የምትጠላት? ተብላለች እኮ ሙሽ ያደን እንደ ቤተሰቦች በጣም ብዙ ነገር ተብላለች። ልጁን ተውትና እናትየዋ ብዙ ነገር ተብላለች። ሶ ይሄን ነገር እያወቃችሁ ይሄን ነገር በዛን ሰዓት እንዴ ስቲል ውጭ ሀገር ራሱ እኮ የሚያገባት ባል አለ እኔ አይቼዋለሁ ከልጄ ጋር ተብሎ እኮ ሁሉ ተወርቷል አይደል እንዴ? እና ይሄን ሁሉ ነገር እንኳን ኢግኖር አድርጎ ነው ብሩክ ካለማየሁ እኮ እነሱን አለምንም ጥላቻ ጥሩ ፊድባክ እያሳየ የተቀበላቸው ማለት ነው እንዴ። ሺህ ጊዜ አንበሳ ስለሚሰጡት ብሩኬ ስለ ክብሩ ምንም አይመስለውም። ኧረ እባክሽ ተይ እንጂ። አንበሳ እኮ የምትሰጡት ወዳችሁና ፈቅዳችሁ ነው የምትሰጡት እንጂ ያን ያህል እሱ በቃ በማንነቱ ነው የሚያከብረው ሰው ነው የሚሰጠው። በነገራችን ላይ ማለት ነው የሚያከብረው ሰው ነው። በስራው ነው የሰጣችሁት። እሱ አንበሳ ሲሰጡት እሱ የስንት ሰው ረሃብተኛ ነው እየመገበ ያለው፣ ስንት ሰው ነው እያስደሰተ ያለው። እሱ ስለሰጣችሁት እኮ ብቻውን በልቶ ዝም አላለም አይደል? እንደ ቤተሰብ ያለውን ነገር እያካፈለ ከጓደኞቹ ጋር ይሄ ነገራቸው በጣም ደስ ይላል። እና እኔ አሁን ዛሬ መጣሁበት ዋንኛ ነገሬ በቃ ማለት ቤተሰብ ጋር እንደዛ ጥሩ ፍቅር እያላችሁ ሚዲያው ላይም በዚሁ በፍቅራችሁ ቀጥሉ። የሆነ ሁካታ አትክፈቱ። ቻናላችሁ በቃ አለ አይደል? ግርግር ያስፈልጋል። ግን ግርግር ደግሞ አንዳንዴ መጠን ያለፈ ግርግር አይደለም። በቃ ይሆናል ግርግሩ ቦታውን የጠበቀ። እውነቴን ነው። እኔ አሁን የአብርሃምን ኑሮ እኔ አልደግፈው። የፈለገ ነገር ገቢ ሊኖር ይችላል፣ ግን ያስጠላል። ለህዝብ አያስተምርም። አንድ ነገር ስንሰራ ህዝብን የሚያስተምር ነገር፣ ህዝብ ቁም ነገር የሚወስድበት ነገር መሆን አለበት። አሁን ሙና ጆን የምወዳቸው ለልጃቸው የሚያደርጉት ነገር፣ ከእምነታቸው ጋር ያላቸው ነገር ገብታችኋል። ሁሉም ነገር ቀሪ ነው ቤተሰብ። እዚህ ጋር ምንም ዛሬ ተብለጨለጭ ምናል ሁሉም ቀሪ ነው። ግን እስከዛው ድረስ ግን ጥሩ ነገር ብንሰራ በጣም የተሻለ ነው። እናንተ ጥሩ ልትሆኑ ትችላላችሁ እኮ ቪዲዮን ከሰራችሁ በኋላ ማንም ሰው ጥሩ ሊሆን ይችላል። ግን ደግሞ የሚያያችሁ ሰውስ ለምን ኃጢያት ታስገቡታላችሁ? በእናንተ ምክንያት ኃጢያት ገባ ማለት ያው አብራችሁ ከኃጢያቱ ጋር እንደተቀላቀላችሁ ነው የሚቆጠረው። ስለዚህ እኔ ለሃይሚና ለብሩኬ አንድነታቸውን ከዚህ በኋላ ማለት ብዙ ነገር እያያችሁ ነው። አሁን ወደ መውለድ ምክር ላይ ነው ያለው ጋሽዬ። እንግዲህ ብሩክ ብዙ ነገር እንደፈጸመ ነው እኔ የተረዳሁት። ቤተሰቦች እነሱ የሚያወሩት ሌላ ነው፣ ከኋላ የሚወራው ሌላ ነው። ገብቷቸዋል አይደለ? ስለዚህ ብሩኬ ውስጡን ብዙ እግር መንገድ ተጉዟል፣ ሄዷል፣ አልፏል። አለ መኪና በእግሩ ሄዷል። ቤተሰብ እኛ የምንጠብቀው በመኪና ነው አይደል? ብሩኬ ግን በእግሩ ሄዶ ስለ ሃይሚ ህይወት የምትፈልገው ነገር በሙሉ ተጠናቆ ያለቀ ጉዳይ ነው ይሄ እዚህ አሁን የምናየው ነገር ማለት ነው። ገብቷቸዋል አይደለ? ሚዲያ ላይ በጣም በሰኩሪቲ ህይወታቸውና ፍቅራቸውን የያዙ ሰዎች ናቸው። ስለዚህ እያንዳንድሽ እየተነሳሽ በሃይሚና በብሩኬ ምክንያት ከባለቤታችሁ ከስራችሁ መፈናቀል እንደሌለባችሁ አስረግጬ እነግራችኋለሁ። የሰው ደስታ የሚያስደስታችሁ ሰው ሁልጊዜም ያ ሰው እስኪያመሰግናችሁ ወይም ደግሞ ሲያመሰግናችሁ መሆን የለበትም። በሚሰራው ስራ ብቻ እየወደዳችሁት ልታደንቁት ልትከታተሉት ይገባል። ከዛ ደግሞ እንዲህ አለኝ እኮ ምናምን ብላችሁ አሽሙር ማሽሟጠጥ አይጠበቅብንም እኛ። ምክንያቱም አንድ ሰው በሚሰራው ስራ ነው የሚወደደው። ካጠፋም ጥፋቱን ትነግሩታላችሁ። ግን እዛ ቦታ ላይ አደባባይ ላይ ሄዳችሁ እንደዚህ አድርግ ተብሎ አይታዘዝም በፍጹም።
ይሄን ይመስላል የዛሬ አመለካከቴ። ከምንም በላይ ግን ወደ ማለት ካሁን በኋላ ሀይሚና ብሩኬ ማለት ከሁለት ወደ ሶስት አይነት መንገድ ጉዞ ላይ ናቸው። እንግዲህ ማለት ምን ይመስላል ነገር ላይ ናቸው፣ ምርመራ ላይ ናቸው። እንዴት ነው ብሩክ ራሱ ትናንትና አባቱን ቁጭ አድርጎ የጠይቀው ልጅ መውለድ ነው አብሮ መኖር ነው የሚከብደው? መስቀለኛ ጥያቄ ነው የጠየቀው። ትክክለኛውን ነገር ነው የመለሰለት። አይፈራም ወይ ለምትሉት ደግሞ ከአማቱ ጋር አይፈራም ወይ? እኔ ሲጀመር አማት እናንተን አይመስሉኝም ሲጀመር ማለት ነው። ልክ አብርሃምን እንደሚያወራው ነው ጋሽዬ የሚያወራው ማለት ነው። በጣም ነው የሚወደው። በስመ አብ ደስ ይላል። በዚህ አጋጣሚ እግዚአብሔርን እንደዚሁ ተወደህ ያኑርህ ነው እንብለው እና ሙሽዬም ሀይሚን በጣም ነው የምትወዳት። እንደዛ እንኳን ምንም አትሳቀቅም። እስቲል ልብስሽን ለብሼ እንኳን ሄዳለሁ ብላለች። ፎቶ ባትለቅልንም እንግዲህ አላቅም። ልብስሽን ለብሼ ሄዳለሁ እኔ እመርጣለሁ መጥቼ እኮ ነው ያለችው። የቱን ትለብሻለች ስትላት ገብቷቸዋል። የዚህን ያክል እሷ ጋርም ስታወራ እሷ በፍሪደም ነው የምታወራው። ብሩኬም ሲያወራ ጋሽዬ ጋር በፍሪደም ነው የሚያወሩት። ይሄ ደግሞ ከተሰጣቸው ፍቅር ነው። ገብቷቸዋል። እነሱም ደግሞ ፍቅራቸውን አላጎደሉም። በተለይ ብሩኬ ፍቅሩን አላጎደልም። ፍቅሩን ስላችሁ ጋሽዬ ለልጁ መሆን እንድትሆንለት የሚፈልግበት ፓርት እስክትደርስለት ከጎኗ ሆኖ በስራቸው ቢጨቃጨቁም ቢጣሉም በጣም በቃ ፈጣሪውን አመስግኗል ጋሽዬ ማለት ነው። ይሄ አንድ አባት የሚኮራበት ነገር ነው ብሩክ ያደረገው። ገብቷቸዋል። አንዳንድ ሰው እኮ አደራ ተሰጥቶ አደራውን የሚበላ ሰው አለ አይደል እንዴ? ያንን አደራውን ብሩኬ ሳይበላ ሁሉንም ነገር በሂደት ስቴፕ ባይ ስቴፕ የሆነለትና የተሳካለት ነው የሚመስለኝ ማለት ነው። ትናንት ካወሩት ነገር ጋሽዬም ካለበት ከተረዳው ነገር እንዳባት ጥሩ ነገር ነው የተናገረው። ልጆች ጥሩ ናቸው ሲለው እንግዲህ ብሩኬ የተመለሰለት ምላሽ ሰምታቸዋል። ከእንጨቱ ነው አቮካዶ ጥሩ ፍሬ ካፈራ የሚያፈራው ፍሬ በጣም ይጥማል እያለ ነው። እንግዲህ ያው ብዙዎቻችሁ ወደ ሌላ መንገድ ሄዳችሁ እያወራችሁ ነበረ። እንግዲህ የብሩኬንም እንግዲህ ጥሩ እንጠብቃለን። እንግዲህ በጥሩ ነገር እንጠብቃለን። ጋይስ አለ እንዴ አይፈራም ወይ ላላችሁት አባትና ልጅ ነው። ምን አስፈራቸው? ምንም የሚያስፈራ ነገር የለም። ምናልባት ሀይሚን ስታየው ልትደምምበት ትችል ይሆናል ማለት ነው። ገብቷችኋል አይደለ? ሙሽዬም መጠየቅ ያለባትን ጠይቃታለች። እንደ እናት እንደ ሴት ሀይሚ ብዙ ነገር ከሷ ያወቀች ይመስለናል አንዳንድ ጊዜ ስታወራ ማለት ነው። እና ጋሽዬም ደግሞ ብሩኬ አባት ቢኖረኝ ባወራው ብሎ የሚመኘውን ነገር ከጋሽዬ ጋር የሆነ ብቻ ያስታውቃል እንትን እንደሚሉ ማለት ነው። አንዳንድ ጊዜ የሆነ ባዶነታችሁን እኮ የሆነ ሰው መጥቶ ሲሞላላችሁ በጣም ደስ ይላችኋልና የአባትነት ቦታውን የሞላለት ነው የሚመስለኝ። እኔ አንዳንዴ ብሩኬ ከጋሽዬ ጋር የሳስብ የአባትነት ቦታውን የሞላለት ነው የሚመስለኝ። ማለት ደስተኛ ነው ብሩኬ። እና ለዛሬ የነበረኝ ቆይታ ይሄን ይመስላል። ሁሌም ደስተኛ ሆናችሁ ያኑራችሁ ፈጣሪ መልካም ምኞታችን ነው። ቤተሰቦች እናመሰግናለን። ባይ